for comprehensive coverage and insightful analysis. ኢትዮጵያ የባህር በርና ወደብ አይደለም ሰላም እንዳይኖራት ወደ ቀይ ባህር አካባቢም ዝር እንዳትል እንቅልፋታ ለተቀን የምትሰራው ግብጽ የመካውን ስምምነት ልትቀላቀል ነው መባሉ የቀይ ባህርንና የአፍሪካ ቀንድን የፖለቲካ ትኩሳት በአዲስ መልኩ አጋግሎታል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ግብጽ የመካ ስምምነት ተፈጥሮ ያገራችን ናት ማለታቸውም በቀጠናው ትልቅ መደናገጥን ፈጥሯል። ግብጽና ቱርክ በጥቅም ተሳስረው የቀይ ባህርን ጨዋታ ሊቀይሩት ነው የሚል ጥያቄንም እያስነሳ ነው የሚገኘው። ካይሮ ስምምነቱን በይፋ ባልፈረመችበት ሁኔታ ስሟ መነሳቱ ከጀርባው ትልቅ ሚስጥር እንዳለ ያመለክታል ተብሏል። ለመሆኑ የዚህ ስምምነት ዋና ኢላማ ማን ነው? ኢራን፣ እስራኤል ወይስ የቀይ ባህር ሀገራት? ግብጽስ እስከዛሬ ድረስ ለምን አመነታች? ሙሉ ሚስጥሩንና የበስተጀርባ የጂኦፖለቲካ ስሌቱን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። For comprehensive coverage and insightful analysis, stay informed with Blatter News. የመካ ስምምነት ምንድነው? ኢላማውስ ማን ነው? የኒውክሌር ባለቤቷ ፓኪስታን፣ ቱርክና ሳዑዲ አረቢያ የፈጠሩት አዲስ የጋራ የመከላከያ ስምምነት በመካከለኛው ምስራቅና በቀይ ባህር ቀጠና ትልቅ የኃይል ሚዛን መናወጥን ፈጥሯል። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን በቅርቡ በሰጡት መግለጫ በሶስቱ ሀገራት መካከል የተደረገው የደህንነትና የጋራ መከላከያ ስምምነት ማንንም አካል ኢላማ የማድረግ ዓላማ እንደሌለው ወይም ያደረገ አለመሆኑን ተናግረዋል። ፊዳን ስምምነቱ በኢራንና በእስራኤል ላይ የተፈጠረ የሶስትዮሽ ግንባር ነው መባሉንም አጥብቀው አስተባብለዋል። ስምምነቱ በኢራን በእስራኤል ወይም በሌላ በየትኛውም አካል ላይ ያነጣጠረ አይደለም። አባል ሀገራቱን እስካላጠቃ ድረስም ማንንም ሀገር እንደ ጠላት የመመልከትም ሆነ የማጥቃት እሳቤ የለውም ብለዋል። አክለውም የስምምነቱ የጋራ መከላከያ አንቀጽ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ከኔቶ አንቀጽ 5 ኔቶ አርቲክል 5 ጋር ተመሳሳይ እንደሆነም ገልጸዋል። ሆኖም የፊዳን መግለጫ የብዙዎችን ትኩረት የሳበው ስለ ግብጽ በተናገሩት ንግግር ነው። ግብጽ ስምምነቱን በተመለከተ ልትይዘው ስለምትችለው አቋም የተጠየቁት ሚኒስትሩ ግብጽ በሁሉም ጉዳዮች ተፈጥሯዊ አጋራችን ናት ሲሉ ምላሽ ሰጥተዋል። ይህም ነው ብዙዎችን ያነጋገረው። የስምምነቱ የቴክኒክ ጉዳዮች ሲጠናቀቁ በሁለተኛው ምዕራፍ ከኛ ጋር ትቀላቀላለች ብዬ አምናለሁ ያሉት ፊዳን በአሁኑ ወቅትም ቢሆን አብረን እንደ አባል ሀገራት እየሰራ እንገኛለን ማለታቸው አዳዲስ ጥያቄዎችንም አጭሯል። ለመሆኑ ግብጽ ከስምምነቱ በስተጀርባ ትኖር ይሆን የሚለው ጥያቄም የቀጠናው ዋነኛ የመነጋገሪያ ርዕስ ሆኗል። Stay informed with Blatter News. የግብጽ ስጋትና የቴክኒክ ጉዳዮች ሚስጥር የሀካን ፊዳን ምላሽ ግብጽ ህብረቱን የመቀላቀል ዕድሏ ቀደም ሲል ከሚገመተው በላይ የቀረበ መሆኑን የሚያሳይ ነው። ሳዑዲ አረቢያ፣ ቱርክና ፓኪስታን ካይሮን ወደ ስምምነቱ ለማስገባት ከፍተኛ ዲፕሎማሲያዊ ጥረትን እያደረጉ እንደሆነ ይነገራል። ዞሮ ዞሮ ግን አባል እንድትሆን የምትለመነው ግብጽ ያስቀመጠቻቸው ቅድመ ሁኔታዎች ወይም ፊዳን የጠቀሷቸው የቴክኒክ ጉዳዮች ምንድናቸው የሚለውን እናንሳ። የዓለም አቀፍና የአረብ ሀገራት መገናኛ ብዙሃን እንደዘገቡት ከሆነም ዋነኛው ስጋት የጋራ መከላከያው መልክዓ ምድራዊና ተግባራዊ ወሰን ወይም ጂኦግራፊካል ኤንድ ኦፕሬሽናል ስኮፕ እስከየት ነው የሚለው ነው። ጥቃት የሚባለውስ ምንድን ነው? ከአባላቱ አንዷ ሀገር ብትጠቃና በጋራ የመከላከል ግዴታ ቢፈጠር ግብጽ የራሷን ጦር በቀጥታ ወደ አውደ ውጊያ ለማስገባት ትገደዳለች ወይስ የራሷን የድጋፍ አይነት የመምረጥ ነጻነት ይኖራታል የሚሉት ጥያቄዎችም ምላሽ የሚፈልጉ ናቸው። ሆኖም ሀካን ፊዳን የስምምነቱን አንቀጽ ከኔቶ አንቀጽ 5 ጋር ማወዳደራቸው የግብጽን ስጋት በአንጻሩም ቢሆን ሊያቀለው ይችላል። ምክንያቱም በኔቶ አንቀጽ 5 መሰረት አንድ አባል ሀገር ሲጠቃ ሁሉም አባል ሀገራት በግዴታ ጦር አዝመተው ይዋጋሉ ማለት አይደለም ይላል የኔቶ አንቀጽ። ይልቁንም እያንዳንዱ ሀገር አስፈላጊ መስሎ የታየውን ወታደራዊ፣ ዲፕሎማሲያዊ ወይም የቁሳቁስ ድጋፍን የመስጠት መብት አለው። Don't miss a story. Subscribe now. ቀይ ባህርና የኢትዮጵያ ስትራቴጂካዊ ስጋት ለእኛ ለኢትዮጵያውያን ትልቁና አሳሳቢው ጥያቄ የሚጀምረው እዚህ ጋር ነው። ግብጽ ይህንን የመካ ስምምነት ከተቀላቀለች በቀይ ባህር፣ በኤደን ባህረ ሰላጤ፣ በባብኤል መንደብ መተላለፊያ ወሽመጥና በአፍሪካ ቀንድ ላይ የሚኖረው የኃይል ሚዛን ምን ይመስላል የሚለውም የብዙዎች ጥያቄ ነው። ግብጽ ባለፉት ዓመታት በአፍሪካ ቀንድና በቀይ ባህር አካባቢ ያላትን ወታደራዊና ዲፕሎማሲያዊ ተጽዕኖ ለማስፋት ከፍተኛ እንቅስቃሴ ስታደርግ ቆይታለች። በተለይም ከኢትዮጵያ ጋር ባላት የታላቁ ህዳሴ ግድብና የባህር በር ፍላጎት ውጥረት ምክንያት ካይሮ የቀይ ባህርን በር በበላይነት ለመቆጣጠር የማትፈነቅለው ድንጋይ እንደማይኖር ያሳየ ነው።
አሁን ደግሞ የፓኪስታንን የኒውክሌርና የወታደራዊ ጉልበት፣ የቱርክን የላቀ ድሮንና የባህር ኃይል ቴክኖሎጂ እንዲሁም የሳዑዲ አረቢያን ከፍተኛ የፋይናንስ አቅም የሚያስተሳስረውን የመካ ስምምነት ግብጽ የምትቀላቀል ከሆነ ሶስት አንኳር ጉዳዮች ከኢትዮጵያ ጋር ተያይዘው የሚነሱ ይሆናል። አንደኛው የቀይ ባህር የበላይነት ነው። ግብጽ ከጀርባዋ እንደ ቱርክና ሳዑዲ ያሉ ሀገራትን አሰልፋ በቀይ ባህርና በኤደን ባህረ ሰላጤ ላይ ያለውን ወታደራዊ እንቅስቃሴ በበላይነት ለመሙላት መሞከሩ አይቀርም። ይህ ደግሞ የባህር በርና የወደብ አማራጮችን ለማስፋት ለምትሰራው ኢትዮጵያ ተጨማሪ ዲፕሎማሲያዊና ወታደራዊ ጫናዎችን መፍጠሩ ማሳደሩም አይቀርም። ሁለተኛው የቱርክና የኢትዮጵያ ወታደራዊ ትብብር ወደየት የሚያስብል ነው። ኢትዮጵያ ከቱርክ ጋርም መልካም ወታደራዊና ስትራቴጂካዊ ግንኙነት አላት። ነገር ግን ቱርክ ከግብጽ ጋር አዲስ ወታደራዊ ጥምረት ውስጥ መግባቷ አንካራ በአፍሪካ ቀንድ በሚኖራት ሚና ላይ የጥቅም ግጭት ሊያስከትል ይችላል። ቱርክ በሁለቱ ሀገራት መካከል ሚዛኗን እንዴት ጠብቃ ትቀጥላለች የሚለውም ትልቅ ጥያቄ ነው። ኢትዮጵያ የጦር መሳሪያዎችን ድሮንን ጨምሮ ከአንካራ በቀላሉ ለማግኘት የማትችልባቸውን እንቅፋቶች መፍጠር ሂደትን ልትከተል እንደምችልም ተንታኞች ይጠቁማሉ። ሶስተኛው የቀጠናው መታጠር ወይም ደግሞ መከበብ ነው። ሳዑዲ አረቢያና ግብጽ በቀይ ባህር ዳርቻ ላይ የሚገኙ ሀገራትን በጥምረታቸው ስር በማድረግ ኢትዮጵያን በቀይ ባህር ፖለቲካ ውስጥ ድምፅ አልባ የበይ ተመልካች ለማድረግና የጂኦፖለቲካ እንቅስቃሴዋን ለማጥበብ ሊጠቀሙበት እንደሚችሉ ከወዲሁ ጉዳዩ አሳስቦናል ያሉ ተንታኞች እየተናገሩ ይገኛሉ። የሶስቱ ሀገራት ድብቅ ስሌትና የቀጠናው አዲስ ገጽታን ስንመለከት ደግሞ ትልቁ ጥያቄ ግብጽ የራሷን ውሳኔ የመስጠት ነጻነት የሚያረጋግጡ ግልጽ ዋስትናዎችን ካላገኘች የስምምነቱ አካል ለመሆን ልትቸገር ትችላለች የሚል ነው። ምክንያቱም የሌሎች ሀገራትን ቀጠናዊ ግጭቶች ለምሳሌ የቱርክና የእስራኤልን ወይም የሳዑዲና የየመንን ግጭቶች ወደ ራሷ የመሳብ አደጋ ሊጋረጥባትም ይችላል። በሌላ በኩል ሳዑዲ አረቢያ ከዋሽንግተን የሚመጣውን የደህንነቱ ዋስትና መቀዛቀዝ በመፍራት በቀጠናው ያሉ አዳዲስ አጋሮችን የመሰብሰብ ስሌት አላት። ፓኪስታን የፋይናንስ ድጋፍ ለማግኘት ወታደራዊ ጉልበቷን ስታቀርብ፣ ቱርክ ደግሞ በመካከለኛው ምስራቅና በቀይ ባህር ላይ ያላትን የጦር መሳሪያ ምርትና ስትራቴጂካዊ ተጽዕኖ የማስፋፋት ፍላጎት አላት። በአጠቃላይ የመካው የመከላከያ ስምምነት ግብፅን የሚያካትት ከሆነ በመካከለኛው ምስራቅ ብቻም ሳይሆን በቀይ ባህርና በአፍሪካ ቀንድ ትልቅ ወታደራዊ ጥምረት ሆኖ የሚፈጠር ይሆናል። ይህም ኢትዮጵያ በቀይ ባህርና በአካባቢው የምታደርገውን ዲፕሎማሲያዊና የደህንነት እንቅስቃሴ በጥንቃቄና በአዲስ ስትራቴጂ እንድትቃኝ የሚያስገድዳት ይሆናል። የሐካን ፊዳን መግለጫ የግብፅን አባልነት እውን የመሆን ዕድል እንዳለው ቢያሳይም የካይሮ ስጋቶችና የቀይ ባህር አዳዲስ ኃይል ሚዛን እንዴት እንደሚቃኝ ገና በሂደት የምንመለከተውም ይሆናል። የተወደዳችሁ ውድ የብላታ ኒውስ ቤተሰቦች ስለ መካው የመከላከያ ስምምነት፣ ስለ ግብጽ ዕጣ ፈንታና በኢትዮጵያና በቀይ ባህር አካባቢ ስለሚኖረው ተጽዕኖ ያዘጋጀነው ትንተና የተከታተላችሁትን ይመስል ነበር። እያደመጣችሁን ከኛ ጋር ስለቆያችሁ እያመሰገንን ሰብስክራይብ እንድታደርጉ የጋበዝን በዚሁ ተሰናበትን። ሰናይ ጊዜም። Don't miss a story. Subscribe now.